ላይክ ጥሩነት ምናምን እንዳፈቅርህ አላረገኝም። ለምን እንደሆነ አላውቅም። በጣም ጥሩ ሰው ነህ፣ በጣም መልካም ነህ፣ በጣም ሰው ታምናለህ፣ በጣም የዋህ ነህ። የሆነ አለ አይደለ ሰውን ለማገዝ ሰውን ለመርዳት በቃ በጣም እንትን ነህ፣ ግልጽ አይነት ሰው ነህ። ላይክ ምን እያልሽ ነው? ማለት እያልኩ ያለሁት ደስታ ካሁን በኋላ እኔ እናንተ አንተ እንደምታስበው አንተ እንደምትፈልገው አንተ በምታስበው መንገድ መቀጠል አንችልም። እኔ አንተ መሆን አልችልም። ላይክ አሁን ሰሞኑን እየተገናኘንበት ባለነው መንገድ መገናኘት አንችልም። በቃ ከቻለን እንደ በፊቱ ሀይ ሀይ እንባባላለን፣ ጥሩ ጓደኛዎች ለመሆን እንሞክራለን። ከዛ ውጭ ግን ነገሮችን ብናበቃ እዚሁ ላይ ብናበቃ እና ሜቢ ሰሞኑንም ካየኸኝ ከተረዳኸኝ በጣም ውስጤ ስለተጨነቀ ነው መኪናውንም አልቀበልም ያልኩህ። ጊፍት ሰጥታኝ ነበረ፣ እሱንም አልቀበልም ያልኩህ በጣም ስላስጨነቀኝ ነው። እና ቤቱንም ቢሆን አልፈረምኩበትም። ጀስት በቃ አንተ ደስተኛ እንድትሆን ደስተኛ የሚያደርገው ከሆነ ብዬ ነው የተቀበልኩት። አልፈረምኩበትም። ቁልፉ እኔ ጋር ነው፣ ውሉ በስሜ ምናምን አለ፣ ግን ስፈርመው ነው የኔ የሚሆነው። አልፈረምኩበትም። ስለዚህ በቃ እሱም ላይ መፈረም አልፈልግም። ደስታ እኔ ደስተኛ ለማድረግ እኮ እንደምትሞክር አውቃለሁ፣ ግን ጨነቀኝ። ወይኔ አይነት ነው እግዚአብሔር እና ደስታ ካሁን በኋላ የሁላችንም ውሳኔ ነው። ሁለታችሁ አንድ ላይ መሆን ወይም ደግሞ መቀጠል ማችሉ ሰዎች ናችሁ። ምክንያቱም እሷ የራሷ ዓለም ያላት ሰው ነች፣ የራሷ ህይወት ያላት ሰው ነች። እና ዛሬ እኔ ወስኜ የመጣሁት ነገር አለ። አንድ ላይ እናንተንም ቢሆን ማየት አልፈልግም። ምክንያቱም ከአንተ ጋር ስትሆን ልጅቷ ደስተኛ ሆና ማታውቅም፣ ደስተኛ እየሆነች አይደለም። አንተ እየሞከርክ ነው፣ ግን በቃ ሊሆን አልቻለም አይደለ? ስለዛ አንድ ላይ መቀጠል የለባችሁም። አንተም የራሴ የምትለው ሰው ብትፈልግና ከአሁኑ መጎዳት የለብህም። ስለዛ ነገሮችን ከአሁኑ አንድ ብለህ ብትጀምር ደስ ይለኛል። ስለዛ አሁን ያላችሁ ነገር ሁለታችሁ እዚሁ በካሜራ ፊት ጨርሳችሁ በዚሁ 10 ደቂቃ 2 ደቂቃ ምናምን ባልሞላ ደቂቃ ውስጥ ጨርሳችሁ አንተም እንድትሄድ እሷም ወደ ቤት እንድትሄድ እፈልጋለሁ። የምርህ ነው ፈረንጅ? አዎ፣ እንደ ሌላ ቀን ፈረንጁ አንተም ምንም ማድረግ አልችልም። ደስታ ሩታ ምን አጥፍቼ በዚህ ልክ እኔን መግፋት? ምንም እኮ አላጠፋም። ደስታ ፈረንጅ የምርህን ነው? የምሬን ነው። እየቀለዳችሁ አይደለም? ኖ ቀልድ የሚባል ነገር የለም። ልጅቷ ይኸውልህ፣ አንደኛ ነገር አንተ መጎዳት የለብህም ነገረች በግልጽ። ልውድ ላፈቅር አልቻልኩም አለች። ገብቶሃል? ከዚህ በላይ ደግሞ ምንም ማረጋገጫ የለም። እኔ መጥቼ ዛሬ እኔ ብቻ ሆኜ ከደስተ ሩታ አልፈለገችም ብለህ ችግር የለውም፣ ግን በራሱ አፍ ነው የሰማኸው። ላፈቅር አልችልም ብለሃለች እና ከዚህ በላይ ጊዜ መፍጀት የለብህም። ወደ መጣህበትም ሀገር በቃ ብዙ መስዋዕትነት ከፈልክ፣ ብዙ ነገር ሞከርክ። እኔ ግን ስቲል ምንም ሊሰማኝ አልቻለም ደስታ። ስለዚህ በቃ ወደ ሀገር ሂድ፣ ወደ ሀገር ተመለስ። እኔንም አታስጨንቀኝ። በጣም ብዙ ሞከርኩኝ አይደል እንዴ? እኔ አንተን ለማስደሰት ሞከርኩኝ ብዙ ነገር ለማድረግ፣ ግን በቃ ምንም አልቻልኩኝ። ካልቻልኩኝ ደግሞ ላይክ ግዴታ ያታድርግብኝ። በጣም ፈርዘር ብዙ ነገሮችን እያለፍክ እየሄድክ ነው። ምን ያህል እንደምትወደኝና እንደምታፈቅረኝ፣ ለእኔ ክብር እንዳለ፣ ለእኔ ፍላጎት እንዳለ፣ ያሳለፍኩት ነገር ያለፈው ህይወቴ ምንም እንደማይገድክ፣ የአሁኑ ማንነቴ ከአንተ ጋር የምቀጥለው ነገር ብቻ እንደሚያስደስትህ አውቃለሁ። ግን ደግሞ እኔ ምን ላድርግ? እሺ ከራሴ ጋር ልጣላ? ራሴ ልካደው? ልዋሸው? ከራስ ጋር መጣላት እኮ በጣም ከባድ ነው ደስታ። እግዚአብሔርን በጣም ነው የሚከብደው። ውሳኔን ነገረች። በቃ አንተ ያለህ አማራጭ ምንድን ነው? ሌላ ሰው መፈለግ ነው። ፈረንጁ እንደዚህ አትበለኝ። ምንም አልወደደችም ምን ሌላ ሴት መፈለግ እኮ ነው። አንተ ሀሳብ ምንድን ነው? እንዴት ነው የሱ ሀሳብ የሚሆነው? ሩታ ከሱ ጋር እንዳታወሪ። ከዚህ እስካሁን አዳምጬሻለሁ። ከሱ ጋር አይደለም እኮ ማለት እኔ አንቺ ጎን ሆኚ ነገሮችን ማስኬዴ ይሄን ያህል አስጨንቆሻል ማለት ነው እንዴ? ምንድን ነው? ለምን አቋም አይኖርሽም ሩታ? በቃ ካልፈለግሽኝ እኮ መጀመሪያ መናገር ትችያለሽ። እኔ አሻንጉሊት ነኝ እንዴ የምትጫወችብኝ ሩታ? አላሳዝንሽ እንዴ? ህመሜ ጉዳቴ ምናምን አይሰማሽም? አሁን እንደዚህ ደስታ ሞክሬያለሁ እኮ ላይ አለ አይደለ? እኔን አልተረዳኸኝም ማለት አስጨነከኝ። ይዝን እኔን ሀሳብ ሳትሰማ ገና በቅርቡ ነው ደስተኛ እንድትሆኚ ስላደረግኩኝ፣ ገና በቅርቡ ነው እንድትስቂ ምናምን ስለጣርኩኝ ደስታችሁበት ቆይ አደረ ፈረንጅቶ ምን ሆነ ነው አጩባት ምናምን ትለኛለህ ጭራሽ። ውሳኔዋን ነገረች እንዴ? ይቅርታ ቃለው ምን አይነት ስሜት ሊጎዳ እንደሚችል እረዳሃለሁ እኮ፣ ግን ደግሞ የኔን እንትና አልተረዳኸኝም። ላይክ
ገና በቅርቡ ነው እናንተ መገናኘት የጀመርነው ማውራት የጀመርነው። ግን ይሄ ነገር ራሱ ሳይፈጠር ከዛ በፊት እኮ የኔን ሀሳብ ሳትሰማ ቤት ድረስ ሽማግሌ ልከሃል። ቤት ድረስ እኔ ጋር ራሱ ፋሚሊዎች ጋር ጭምር ልካል። እኔ ጋር ሽማግሌ ይዘህ መጥተሃል። ሀሳቤ መቀበል አለብሽ፣ ቶሎ ላገባሽ ፈልጋለሁ ምናምን ብለህ ሰው ይሄ ደግሞ ሊሆን አይችልም። ላይክ እኔ መረዳት አለብህ። በእናትሽ ተረጋግተሽ እኔ እኮ እወድሻለሁ። እኔ እኮ ለአንቺ እኮ ነው የምኖረው። ምን ሆነሽ? ምን አይነት ሀሳብ ነው ያመጣሽ? በእናትሽ አውቃለሁ ደስታ ፈረንጁ አረ የሆነ ነገር በላት ላርግሽ ደስታ። ወይኔ መድኃኒዓለም ደስታ በጣም እያስጨነከኝ ነው። አዎ የምር በቃ ይቆርጥልሃል። ከምር ሂድ፣ እኔን የማታይበት ቦታ ሂድ፣ እኔን የማታገኝበት ቦታ ሂድ፣ እኔን የማታስብበት ቦታ ሂድ። ስራ ላይ ፎከስ አድርግ። ትረሳኛለህ መነኝ ማለት አይኖ ከሌላ ሀገር እየኖርክ እኔም በካሜራ እያየኸኝ ብዙ ነገር አስበህ ብዙ ነገር አቅደህ መጥተሃል። ግን ላይክ የኔን ውሳኔ ስታይ ደግሞ በቅርበት ደግሞ የኔ ማንነትና የኔን ውሳኔ ስታይ ይቆርጣል። በዚህ አይነት መንገድ አይደለም የምታወሪው። በቃ መወሰን አለብሽ። እንደዚህ እያታለልሽ አይደለም። ኖ እያታለልኩት አይደለም። ደስታ ሰምተኛል። ሀሳብ ነው እያወራን ነው አይደል? የኔ ሀሳብ አይደለም ደስታ። አንተም እንደሄድ ትፈልጋለህ? ምን ሆነ? አይደለም። አዎ በቃ ፈረንጁ ያሁሉ ነገር አቅደን ያሁሉ አልወደደችህም። ሰምተኛል። እኔ እናንተም መጣላት የለብንም። ውሳኔዋን በግልጽ ነገረች። ስለዛ የመጨረሻ ጊዜ ተሰናበታትና ከዚህ እንድትሄድ እፈልጋለሁ። ደስታ በቃ ሂድ፣ ተሰናበታት። በእናትህ ሂድ። ከዛሬ በኋላ አታገኘኝ ደስታ። ከዛሬ በኋላ ሩታ፣ ለምንድን ነው ላይፍ የምታበላሹ? ሩታ፣ እኔ እኮ ለአንቺ እኮ ነው የምኖረው። እንዴ ምን ሆነሽ ነው? ለምንድን ነው ህይወት የምታበላሹ? ጥሩ ሆነ በቃ ነገሮች ተስተካከለ ስል እንደዚህ አይነት ሀሳብ ምንድን ነው የሆንሽው? እኮ እኔ እኮ ሞከርኩኝ። ለምንድን ነው እንደዚህ የምትወላውይብኝ ሩታ? በቃ ወይ ቀድም መጀመሪያ መናገር እኮ ትችይ ነበር አይደል እንዴ? ለምንድን ነው ህይወት የምታበላሹ? አልነገርኩም መጀመሪያ ደስታ ልትረዳኝ ሁሉ ነገርሽን ረስቼ ከአንቺ ጋር ስለሆንኩ አለው ስላልኩሽ ነው። ከጎንሽ ልሁን ስላልኩሽ ነው አይደለም። ወይኔ ጉዴ! ለምንዳኝ እኔ እኮ መጀመሪያ ልነግርህ እኮ ሞክሬያለሁ ደስታ። እኔ በፊት ላስረዳ ሞክሬያለሁ፣ ግን ልታዳምጠኝ እንኳን አልፈለግክም እኮ። እንዴ የራስን ሀሳብ ብቻ እኮ ነው እያዳመጥክ ያለው። የራስን ስሜት ብቻ እንድረዳለህ ያንተ ብቻ እንደሆነ እኮ ነው እየፈለክ ያለው። አጠገብሽ ልሁን ስላልኩኝ ሰለቸውሽ፣ አስጠላውሽ። ሁሌ ቤትሽ ምናምን ሁሌ ስለማገኝሽ አብሬሽ ልሁን ከጎንሽ አስፈልጋለሁ ስላልኩሽ ነው ደስታ እንደዚህ የምትጫወቱ። ግን አታስጨንቃት። ለመጨረሻ ጊዜ ተሰናበታት። በቃ ደስታ ሰው እየጠበቀን ነው። ልንሄድ ነው። ተሰናበታት። አንዴ የምራችሁ በቃ ተሰናበታት። ሌላ ህይወት መጀመር አለብህ። ሌላ ላይፍ መቀጠል አለብህ። እሷ አትፈልግም። በቃ ደስታ አትፈልግም። ተሰናበታትና እኔ አላሳዝናችሁ ደስታ። አሁን እኛ ህይወት ይኖረኛል። አንጀታችንን ለመብላት አትሞክር። ልጅቷንም እንድትጎዳ የባሰ እንድትጸጸት አታርጋት። ለመጨረሻ ጊዜ ልጠይቅሽ ሩት፣ የምርሽ ነው? በቃ እንዲሄድ ትፈልጊያለሽ? አጠገብሽ እንደሆነ አትፈልጊ? አዎ ደስታ። ያ ሁሉ ነገር ውሸት ነው ማለት ነው? ከኔ ሞከርኩ እኮ ደስታ። ለማንኛውም ሩታዬ በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። መልካሙን እመኝልሻለሁ። ስለነበረን ጊዜ ምናምን ቆይታ ምናምን አመሰግናለሁ። በጣም አፈቅርሻለሁ፣ እወድሻለሁ። መቼም ይሄንን ነገር እንዳረሽ በቃ ቻው። አመሰግናለሁ። ፈረንጅ ከዚህ በኋላ አጠገብሽ አልደርስም፣ አላስጨንቅሽም ምናምን ነገርሽ። እንዲህ የምትጨነቂ ከሆነ አጠገብሽ አልደርስም። ማናችሁም አታገኝም። እሺ መልካሙን ሙሉ እመኝልሻለሁ። አፈቅርሻለሁ። ጨክነ ሄድክ ነው እንዴ? ምንድን ነው ሳትሰናበታት አቅፋት? እንደዚህ አይነት ጨዋታ በቃ መናገር የፈለጋችሁትን ተናገራችሁ። አቅፋ እንዴ ምንድን ነው እኮ አቅፈኝ ቻው ብለኝ ጉንጬን ስመኝ አሁን ሩታ ካንቺ ይጠበቃል። ቀልድ አይደለም። የፈለጋችሁትን ከተናገራችሁ በኋላ አሁን እንደዚህ ምን ማለት ምንድን ነው? ሰው አቅፋት ሂድ። እኔ ተሰናበትኳት አልተሰናበትኳት ምን ያደርግልኝ? እዚህ ጋር ሳምኝና ሂድ። ቻው ሂድ። አሁን ለመጀመሪያ ጊዜ እንግዲህ
ተደርገሃል። ለመጀመሪያ ጊዜ ነው ማንም አድርጎት አያውቅም። ሪከርዱን ሰብረሃል። እኔ ግን አለሁበት። አይ እሷን ደስታ እሷን እንዳትናገር ይጨንቀዋል ምናምን ብለው ሊሰማኝ አልቻለም። የቀመንኩት እኔ ነኝ። ምክንያቱም እንደምትወዳት ማረጋገጥ ስለምፈልግ ማለት ነው። አረጋግጠናል። ይሄ ሀሳብ የኔ ነው። በጣም ሶሪ። እሷ ምንም የምታውቀው ነገር የለም። ምንም የማውቀው ነገር የለም። ይኸውልህ አሳግረም ሰማኝ ደስታዬ ምን እንዳያያዘብኝ ታውቃለህ?